ሰላም ጤና ይስጥልኝ። የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። የናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዝኛ ሂሳብንም ጨምሮ መማር ለሚፈልጉት አዳርሱላቸው እያልኩ ወዲሁ አሳስባለሁ። አማርኛ እንዲሁም እንግሊዝኛ በአጭር ጊዜ ብቻ አቀላጥፋችሁ እንድታነቡ እንድጽፉ እናደርጋለን ማለት ነው። በአጭር ጊዜ ብቻ ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ ማንበብና መጻፍ ተቸግራችሁ በየትኛውም የዓለም ዳርቻ ያላችሁት ወንድሞቻችን ሁሉ እንድታነቡ እንድጽፉ እናደርጋለን ማለት ነው። ባላችሁበት ሆናችሁ ከእጃችሁ ላይ በሚገኝ ስልክ ብቻ አሊያም ደግሞ ኮምፒውተር፣ ላፕቶፕ ባላችሁ ነገር ብቻ በኦንላይን ከሰኞ እስከ ዓርብ ባሉ ቀናት ብቻ እያስተማርነ ብዙ ተማሪዎችም ለውጥ እያገኙበት ይገኛሉ። እናንተም ይህ ቪዲዮ የሚደርሳችሁ ሰብስክራይብ እያደረጋችሁ በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ መደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ ቃላት ፍቺ ነው ማለት ነው። እያንዳንዱን ረጋ ብላችሁ ከመጀመሪያው እስከ መጨረሻው አብራችሁ ይቆዩ። ከዚህ ጋር እንደምታዩት እዚህ ጋር በአረንጓዴ ጻፍኳቸው የመጀመሪያ የምናያቸው ይሆናል። እዚህ ጋር ምንድነው የሚለው? አሳረፈው ማለት ተመሳሳይ ፍቺ ነው። ይሄ የቃላት ተመሳሳይ ፍቺ ነው። አንድን ቃል በ3 ወይም በ4 ከዛም በላይ ልንፈታው እንችላለን። እነዚህ የምታዩቸው ደግሞ አንዱ ቃል በሌላኛው ቃል ሲፈታ ምን ይመስላል ለሚለው ነው። አሳረፈው ማለት ገደለው ማለት ነው። ፍካሪያዊ ፍቺ ማለት ነው። እዚህ ጋር የምታዩቸው በሙሉ ፍቺ አላቸው። እያንዳንዱ መጀመሪያ እዚህ ላይ የተቀመጡት አሉ። እነዚህን ስንፈታቸው ሌላ ትርጉም ይሰጣሉ ማለት ነው። ቀጥተኛ ትርጉም ሊሆን ይችላል፣ ተቃራኒ ትርጉም ሊሆን ይችላል። አብዛኞቹ ግን ተመሳሳይ ትርጉም ነው የምናገኝባቸው። እዚህ ጋር እንደምታዩት አሳረፈው ማለት ገደለው ማለት ነው። አሳረፈው ማለት ገደለው ማለት ነው። አሳር ማለት ደግሞ መከራ፣ ችግር ማለት ነው። አሳረኛ ከሆነ ይሄ ሰው ካልነ መከራ አለበት ወይም ችግር አለበት ወይም ብዙ ችግር እያሳለፈ ነው ማለት ነው። እዚህ ጋር ደግሞ ምንድነው የሚለው? አሳቻ ማለት የተለየ ድብቅ የሆነ የማይታይ ያልተጠበቀ እንደማለት ነው። አሳቻ ማለት የማይታይ የተደበቀ ያልተከሰተ ነገር ምን እንደዋለን? አሳቻ ያልጠበቅነው ነገር ማለት ነው። እዚህ ጋር ደግሞ አሳከረ ማለት አምታታ፣ አጭበረበረ እንደማለት ነው። አሳከረ አምታታ፣ አጭበረበረ፣ ሊነጥቅ ሞከረ እንደማለት ይሆናል ማለት ነው። እዚህ ጋር ደግሞ ምንድነው የሚለው? አሳዳጊ የበደለው ማለት ባለጌ፣ ጥሩ ያልሆነ ማለት ነው። አሳዳጊ የበደለው ባለጌ። አስታመመ ማለት ደግሞ ምንድነው? ታገሰ፣ ረጋለ እንደማለት ነው። አስታሞ ያዘው ካልነ በፍቅር ታግሶ ያዘው እንደማለት ነው። አስታሞ ያዘው ካልነ በፍቅር ልክ እንደ ጸባዩ አድርጎ ያዘው እንደማለት ነው። እንደ ጸባዩ አድርጎ ያዘው። አስካካ ወይም አሽካካ ማለት ደግሞ ምን ይሆናል? አስካካ ወይም አሽካካ ካለን ከት ብሎ ሳቀ፣ በደንብ ሳቀ ማለት ነው። አሽካካ ወይም አሽካካ ካልነ ከት ብሎ ሳቀ፣ በደንብ ሳቀ ማለት ነው። እዚህ ጋር ደግሞ አስፈነጠረ ይላል አይደለ? አስፈነጠረ ማለት ቀጥተኛ ትርጉሙ ምንድነው የሚሆነው? ወረወረ፣ አገለለ፣ ከፊቱ አራቀ እንደማለት ነው። አስፈነጠረ ማለት ከፊቱ አራቀ፣ ወረወረ፣ አገለለ ካልነ ይሄ አስፈነጠረ ልንለው እንችላለን። አሸሸ ገዳሚ ማለት ፈንጠዝያ፣ ደስታ እንደማለት ነው። አሸሸ ገዳሚ፣ ፈንጠዝያ፣ ደስታ፣ ደስተኛ ሆነ እንደማለት ነው ማለት ነው። አሻራ ቢስ እድል የሌለው። አሻራ ቢስ ማለት እድል የሌለው፣ ተስፋ የሌለው ልንለውም እንችላለን። ስለዚህ አሻራ ቢስ ካልነ እድል የለህም እንደማለት ነው፣ ወይም እድል የለውም እንደማለት ነው ማለት ነው። አሻሮ ቃሚ ማለት ደግሞ ምንድን ነው? ድሃ፣ ገንዘብ የሌለው ሊሆን ይችላል፣ ሀብት የሌለው ሊሆን ይችላል። ይሄ ምን ይባላል?
ይህ ዝም ብሎ አይደል? በአካባቢኛ ቋንቋ ነው። ብዙዎች እነዚህ የምታዩቸው ዘዬ ናቸው። ቋንቋ ይባሉም ዘዬ ናቸው። እነዚህ ፍቻቸውም ልክ በእንደዚህ አይነት በተመሳሳይ ነው የሚፈቱት። ስለዚህ አሻሮ ቃሚ ካልነ ድሃ ማለታችን ነው። አሻሮ ቃሚ ካልነ ድሃ ማለታችን ነው። ከዚህ ደግሞ አመዱ ወጣ። አመዳም ይባላል አንዳንዴ የሆነ ሰው እንደዚህ ሲላችሁ ሲፎግራችሁ አንተ አመዳም ምናምን ይላል። ስለዚህ ይህ ማለት አመዱ ወጣ ማለት ከሳ፣ ጠቆረ፣ ተጎሳቆለ እንደማለት ነው። አመዱ ወጣ ማለት ከሳ፣ ጠቆረ፣ ተጎሳቆለ ካልነ አመዱ ወጣ እንለዋለን በአጭር ቃል ማለት ነው። እዚህ ጋር ደግሞ ምንድነው የሚለው? አምባር። አምባር አምባር ማለት ክብረ ንጽህና። አምባር ማለት ምንድነው? ክብረ ንጽህና ማለት ነው። በሌላም ሊተረጎም ይችላል። አንድ ትርጉም ብቻ አይደለም ያለው። አማርኛ ማለት በጣም ብዙ ትርጉሞችን የያዘ ነው። አንዲቱ ቃል ወደ 3 ወደ 4 ወደ 5 እየሰነጣጠቅና ልንፈታት ልንተረጉማት እንችላለን። ግን እዚህ ጋር ይዤላቸው የመጣሁት አምባር ማለት ምንድነው? ክብረ ንጽህና ማለት ነው። አምባገነን። አምባገነን አምባገነን ማለት ኃይለኛ፣ አልደፍር ባይ፣ አልቀመስ ባይ ማለት ነው። አምባገነን ከተባለ ኃይለኛ ነው፣ ከሰው ከማንኛውም ሰው በላይ ነው እንደማለት ነው። ስለዚህ አምባገነን ማለት ኃይለኛ ማለታችን ነው። አምባጓሮ ካለ ደግሞ አምባጓሮ ማለት ጸብ ሊያገኘው የማይፈልግ የሚጠላው ከሆነ ይሄ እኮ አምባጓሮዬ ነው ይላል አይደለ? አንዳንድ ሰው ያ ማለት አምባጓሮ ማለት ጸብ ማለት ነው። ጸብ የማይፈላለጉ ሊፈላለጉ የሚችሉትን በጸብ ብቻ ከሆነ ይሄ አምባጓሮ እንለዋለን። አምባጓሮ። አምታታ ቅድም ምን ብለናል? አሳከረ ካልነ አምታታ ማለት ነው ብለናል። አሳከረ ካልነ አምታታ ማለት ነው። አምታታ ማለት ደግሞ በሌላ ትርጉም ደግሞ ምን ይሆናል? አጭበረበረ። አምታታ ደግሞ በሌላ ትርጉም ምን ይሆናል? አጭበረበረ ማለት ነው። አጭበረበረ ትክክለኛውን ውሸት አድርጎ እውነት አስመስሎ አጭበረበረ ማለት ነው። ይህ ማለት አምታታ ይባላል። አምታታ። ከዚህ ጋር ደግሞ አማጠ ማለት ተጨነቀ። አማጠ ማለት ተጨነቀ ማለት ነው። ተጨነቀ። አሞራ ማለት ደግሞ ጭልፊት፣ ሳይታሰብ ቤት እንደመጣ ሳይታወቅ ቶሎ ብሎ የሚነጥቅ ማለት ነው። አሞራ ማለት ነጣቂ፣ ጭልፊት፣ ወሳጅ እንደማለት ነው። ብዙ ጊዜ አሞራ ካልነ ሳናስበው ከሰማይ ወርዶ ከምድር ያለን ነገር አንስቶ ሊወስድ የሚችል ነገር ከሆነ ጭልፊት ወይም አሞራ ወይም ፈጣን ማለት ነው። ፈጣን ማለት ነው ባጭሩ። አሞራ ማለት ፈጣን፣ ሳይታሰብ የሚደርስ፣ ሳይታሰብ ሊነጥቅ የሚችል። ጭልፊት ከሰማይ ወርዳ ወፎችን ሊሆን ይችላል፣ ጫጩቶችን ሊሆን ይችላል አንስታ እንደምትወስድ ሁሉ አሞራ ካልነ ፈጣን ወይም ጭልፊት ማለታችን ነው። ቤተሰብ ከአጭሩ በረጅሙ ይህን ይመስላል ዛሬ ይዤላችሁ የመጣሁት ትምህርት። አብራችሁ እንደነበራችሁ እንግዲህ ያው መቼም አልጠራጠርም። እነዚህን ቃላቶችን እናንተ ደግሞ ጽፋችሁ እያንዳንዱን ከነ ትርጉማቸው ጽፋችሁ ቴሌግራም ግሩፕ አለ፣ ግሩፑ ላይ ታስቀምጡልኝና እኔ ደግሞ እያንዳንዱ ስህተት የሆናችሁትን ስህተት፣ ልክ ከሆናችሁም ደግሞ ልክ ናችሁ ብዬ ማስቀምጥላችሁ ነው የሚሆነው። ከዚህ በተጨማሪ የዚህ ቻናል አዲስ የሆናችሁ በድጋሜ ሰብስክራይብ ብላችሁ ጀምሩ። ከዛ በኋላ ደግሞ ለሌሎች ሸር እያደረጋችሁ አማርኛ እንዲሁም እንግሊዘኛ ሂሳብንም ጨምሮ መማር ለሚፈልጉት ሁሉ በየትኛውም የዓለም ዳርቻ ላሉ እህት ወንድሞቻችን እያዳረሳችሁ ማንበብ መጻፍ ለማይችሉት ከዛ ከትናንቱ ማንበብና ለመጻፍ ችግር ወደ ዛሬ ብርሃን እናሸጋግራቸው ዘንድ የሁላችንም ርብርብና ድጋፍ ያስፈልገናል። ማንኛውም ሰው ይህ ቪዲዮ የደረሰው ሼር፣ ላይክ እንዲሁም ሰብስክራይብ እያደረገ ለሌሎችም እንዲያዳርስ እያልኩኝ ከወዲሁ አሳስባለሁ። አብራችሁኝ ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ ከምንገናኝ ደግሞ መልካም ጊዜ ተመኘሁ።